ምክንያት እንደሆነ ከባድ ነገር ነው የሰማሁት። ቤተሰብ እንግዲህ በጣም ያሳዝናል። እንግዲህ ያው ቡዜና ሩታም መጥተዋል። በዚህ ጋር ደግሞ አቤልና የሩታ እንግዲህ የሄርሜላት እንግዲህ በጣም እያለቀሰች ነው ያለችው። እህቷ ያለችበትን ቦታ እስካሁንም አላወቁም። እንግዲህ ወደ ቡታጅራ ወደ ዝዋይ ሁሉም ፍለጋ ሊሄዱ ነው ማለት ነው። እንግዲህ ሄርሜላ የጠፋችበትን ምክንያት እነግራችኋለሁ፣ በምን ምክንያት እንደሆነ። ይሄን ቪዲዮ ሁላችሁም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋሉ። በደንብ አድርጋችሁ ላይክ አድርጉ ቤተሰብ። እንግዲህ ውዶቼ በጣም ነው የሚያሳዝነው። አሁን ዛሬ ቡዜ የተናገረችው ለሩታ በጣም አሪፍ ንግግር ነው። በጣም የሚገርም ንግግር ነው። ትክክል ነው። በቃ ከዚህ በኋላ በግድ የሚሆን ነገር የለም። ህይወት አንዴ ይቀጥላል። አብርሃምም የራሱን ህይወት ይዟል፣ እሷም የራሷን ህይወት ይዛ መቀጠል ነው ያለባት። ከዚህ በኋላ ምንም በቃ እልህ መግባባትም አያስፈልግም። ሩታውን እልህ ነው እየገባች ያለችው እንጂ ምንም ነገር የለም። እንግዲህ ቤተሰብ ሄርሜላ በጣም ነው የምታሳዝነው በዚህ ሰዓት ማለት ነው። ሄርሜላ ለምን እንደጠፋችና ለምን ስልኳ እንደተዘጋ ሁሉንም ነገር እነግራቸዋለሁ። እንግዲህ በቀደም ለታ ከኤፍሬም እንደተለየች በጣም ከባድ ማስፈራሪያን የደረሳት በጣም ከባድ። ለአብርሃም እንኳን ብትናገሪ አብርሃምን በህይወት አናኖረውም ብለው ከባድ ነገር ነው ለሄርሜላ ማስጠንቀቂያ የተሰጣት ማለት ነው። ራስሽን ከዚህ ቦታ ላይ ካላጠፋሽ፣ ከዚህ ቦታ ላይ በቃ ከአብርሃም ርቀሽ ካልሄድሽ አብርሃምን ነው የምናጠፋው ነው የተባለው። ቤተሰብ ለአብርሃም ብላ ነው ሄርሜላ